አቶ ደረጀ ወይዘሮ ሰላምን አስጠነቀቃት። ሚስጥሩ ለማንም እንዳትናገር አበክሮ ነግሯት አስጠንቅቋትም ነበር። አቶ ደረጀ ሰላምን ያስጠነቀቃት ምንድን ነው? ሚስጥሩስ ምንድን ነበር የሚለውን በዝርዝር የምናይ ይሆናል። ውድና የተከበራችሁ አድማጭ ተመልካቾች እንኳን ወደዚህ ቻናል በደህና መጣችሁ። በያላችሁበት ሰላም ጤና ይብዛላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ቤተሰብ እንድትሆኑን በአክብሮት ጋበዝኩ። ቪዲዮንም ላይክ ማድረግ እንዳትረሱ። ስለምታደርጉ ምስጋና ከልብ ነው። አቶ ደረጀ ወይዘሮ ሰላም ነፍሰ ጡር መሆኗን ከወይዘሮ ማርቲ ከባለቤቱ ሰምቶ ነበር። በተጨማሪም ልጁ አቤጌልም ነግራው ነበር። ስለሆነም አቶ ደረጀ ይህንን ከሰማ ጊዜ ጀምሮ እረፍትና ሰላም ስላጣ፣ ምክንያቱም ጉዳዩ ሚስጥሩ እንዲወጣበት ስላልፈለገ ሰላምን አግኝቶ ለብቻው አስጠንቅቋት ነበር። ምክንያቱም እንደሚታወቀው ሰላም ከዛ ቤት የትም ወጥታ አድራም ውላም አታውቅም። ከዛ ቤት የትም ሄዳም የማታውቅ ሰው ናት። ስለሆነም እንግዲህ ያረገዘችው ይህ ጽንስ እንግዲህ የተፈጠረው ከአቶ ደረጀ ስለሆነም ይህንን ደግሞ ወይዘሮ ሰላም ራሷ ባለቤቷና እንዲሁም ደግሞ አቶ ደረጀ ስራውንም ስለሚያውቅ የሚስጥር እንዳይወጣና የቤቱ ሰላም እንዳይናጋ ሲል ሰላምን አስጠንቅቋት ነበር። እንዳትናገር ይህ ጽንስ የተፈጠረው ማለትም ከአቶ ደረጀ መረገዙን ጭራሹን ማንም እንዳይሰማ፣ ከሰማ ሰው ከሰማ እንግዲህ ውርድ ከራሴ ሲል አስጠንቅቆ ነግሯት ነበር። ወይዘሮ ማርታ የሰላም ማርገዝን ከልጇ ከአቤጌል ስትሰማ አልተቀበለችም፣ አላመነችምም ነበር። እንደውም በጥፊ መታት ነበር። እንዴት እንደዚህ ትጠረጥሪያታለሽ? እንዴትስ ታስቢያታለሽ? እንዴት እንደዚህ አይነት ነገር ታወሪያለሽ? ብላ አግልላት አውግዛት ነበር። ነገር ግን ያው አቤጌል ከራሷ አንደበት ስሚ ጥሪያትና ጠይቂያት ብላ ስትል እንግዲህ ወይዘሮ ማርታም ሰላምን ጠርታት እንግዲህ ስትጠይቃት ሳትደብቂኝ ንገሪኝ ስላሳለፍነው መልካም ጊዜያት ስትይ ብላ ተማጽናት እውነቱን እንድትነግራት ጠይቃት ነበር። ያው ወይዘሮ ሰላምም እንግዲህ ማርገዟ እውነት እንደሆነ ነግራታለች። እናም ደግሞ ከማን ነው ያረግሽው የሚለውንም አጥብቃ ጠይቃት ነበረ። ምክንያቱም ይቺ ሰው ከቤት የምትወጣ አይደለችም፣ ከማንም የምትገናኝ አይደለችም፣ ከዚህ ቤተሰብ ውጪ የማንንም የምታውቀው የለምና የት ሄዳ አረገዘች ይባላል ስትል ያው ወይዘሮ ማርቲ ባለቤቷን አቶ ደረጀ ብታምነውም ነገር ግን ያው እንደ ሰውኛ ያው መጠርጠሯ አይቀርምና የሰላም ከቤት አለመውጣትም ይህንን እንድትጠረጥር የሚያደርግ ስለሆነ እባክሽ ንገሪኝ ብላ ስትማጸናት ነበር ተንበርክካም። እናም ሰላምም ያው እናንተ በሌላችሁ ጊዜ ወጥቼ ነው በስልክ የማወራው